ዋንጫ የቆርቆሮ ስብስብ ሳይሆን የላብና የጥበብ የታሪክ ውጤት ነው። አንዳንድ የአርሰናል ደጋፊዎች የካራባኦ ካፕ ዋንጫ ቆርቆሮ ነው ይላሉ ማለት ነው። የአርሰናል ደጋፊዎች ዋንጫውን ካጡ በኋላ ቆርቆሮ ነው ማለታቸው የታወቀ የሽንፈት ማስተካከያ ዲፌንስ ሜካኒዝም ቢሆንም የሊግ ካፕ ካራባኦ ካፕ ክብደትና ዋጋ ግን በንቀት የሚታይ አይደለም ማለት ነው። ቆርቆሮ ነው የሚለው አባባል የሚመጣው ዋንጫው ሲጣጣ ብቻ ነው። ከመጫወታቸው በፊት ግን ለዚህ ቆርቆሮ ስትሉ ስትለፉ ስትጨነቁ ምርጥ ስብስባችሁን ይዛችሁ ስትገቡ ነበር ማለት ነው። ትልቅ ቡድን ትልቅ የሚሆነው በትናንሽ ስኬቶች ላይ ተራምዶ ነው። ታሪክ የሚመዘገበው ያሸነፈውን እንጂ የተሸነፈውን ቡድን የሰጠውን ሰብ አይደለም ማለት ነው። በመጪው 10 እና 20 ዓመታት ውስጥ ታሪክ ሲናገር አርሰናል በ2026 የካራባኦ ካፕ ፍጻሜ ተሸንፎ ነበር ተብሎ እንጂ የሚመዘገበው ደጋፊዎች ዋንጫውን ጠልተውት ነበር ተብሎ አይጻፍም ማለት ነው። ስለዚህ ሽንፈትን በጸጋ መቀበልና ለተሸናፊነት ሰበብ አለመፈለግ የትልቅነት መገለጫ ነው ብዬ አስባለሁ። የመችፈላው ለወግ ለማረግ በቃ ዛሬ አደክፈላው አድጋል በቃ ከወያላ ወሬ ገላገልክ። እቺን ጆግ እኮ እኛ ምናምን ሲሉ ነበር። ይሄ ጆግ ለአንተ ቻምፒየንስ ሊግ ነው ወያለው እመኔ። ከዚህ በኋላ ካራባኦ ካፕን ጆግ ምናምን እንዳትል ቻምፒየንስ ሊግ ነው ለአንተ። እንዲህ በቀላሉ የምታመጣው ይመስል ጆግ ምናምን 34 ዓመትሽ አሁን ሄድና ከልዋጭ ምናምን ጆግ ውሰድ። እንደበረባችኋለሁ ዛሬ ማደበረባችኋለሁ። ይሄ መጨረሻ ያቋጠረው ስለሆነ ምክንያቱም ፕሪሚየር ሊጉ ላይ አርኑ ልትበሉ ትችላላችሁ፣ ግን በዚህ አካሄዳችሁ እምጥሉት ትመስላላችሁ። በ9 ነጥብ ነው አንድ ቀሪ ጨዋታ አላችሁ። ሄቱ የተገናኛላችሁ ልትጥሉት ትችላላችሁ። አላምናችሁ እናንተ ለኔ ትበላላችሁ ብዬ እኔ አላምንም። እናንተ እንዲህ ባቀርብላችሁ አትበሉ። ኤኒዌይስ ፈለው የመቼ ወያለው ግባና አውጣው የሄደ በመርሳ የሞተ ማናለ ይዞት ጾሙን የጾሙት እነማማልጠሽ ቅርጫ የሚገቡት እነሻምበል አሸኛትም ወይ በሄዱ አይደለም ወይ አትሸኙትም ወይ በሄዱ አይደለም ወይ የአርሰናል ደጋፊ ምንም ሞራል የለም። አንተ ካራባኦ ካፕን ለመናቅ አይደለም። አንተ ቴሪ ሄነሪ አይደለም አርሰን ቬንገር ካራባኦ ካፕን መናቅ አይችልም። ለመናቅ ማለት ነው። ለመናቅ የማንቸስተር ደጋፊ በቂ ነው። ቴናግ በወረስት ማንቸስተር ዩናይትድ ሆይሉንድንና ጋርናቾን ይዞ ካራባኦ ካፕ በጣ ሲቲን አሸንፉ። you are so shit አብን ዝጋ። ካራባኦ ካፕን ለመናቅ መጀመሪያ ብላው 34 ዓመት አንድ ዋንጫ ሳታይ ኖረ ካራባኦ ካፕን ትንቃለህ። you are amazing በጣም አልነገርኩሽም ወይ ባጠር ተንጠልጥዬ አርሴ ትራፊ እንጂ ዋንጫ አይበላም ብዬ አይበላም ዋንጫ አይበላም አርስዬ አርሱ አናኮ ሰማሁሽ እኮ አረ ወያሊት ዋንጫ የለም ወያሊት አርሱዬ አርሱ የለም ዋንጫ የለም። አይዞሽ እሺ። ምንድነው አበሉም እመኑ ያለው በሺ ለሰው ሞራልስ ሁለቱም ቀመሰን እንችላለን። ተው ና እንጂ አቢዩኤል የምትለውን እስቲ እንስማት። አቢዩኤልን ጨምሮ የበከተ አስተሳሰብ ያላቸው ወያሎች አሉ። እንዳንተና አንዳንድ ወያሎች የበከተ አስተሳሰብ ያለው ደግሞ እግር ኳስ ተመልካች የለም። ስለ መብከት ከሆነ የምናወራው ማለት ነው። ያምና የአውሮፓ ሊግ ፋይናል ላይ የከተማ ተቀናቃኝ ልደግፍ ማሊያ ለብሼ የመጣሁት እኔ አይደለሁም፣ እናንተ ወያሎች ናችሁ። እንደሰማችሁት አቢዩኤል የሌላን የአርሰናል ደጋፊ የጓደኛውን የአርሰናል ደጋፊ እኔ ላይ ሪፍሌክት ለማድረግ እየሞከረ ነው። አባቴ አንተም ጓደኛህ ሙአዝም ወያላ ናችሁ። ገባ አይደለ?
ሙአዝ ያገኘውን ያጨረውን የዘራውን እያጨረ ሊሆን ይችላል። ገባህ አይደለ? ግን እኔ እናንተን እኩል አድርገህ እንዳታሳይ። አንተ ወያላ ነህ። እኔ የዩሮፓ ሊግ ፋይናል በኋላ የሰራሁትን ቪዲዮ ተመልከት። የአርሰናል ደጋፊዎችን ማን ነው ሌላ ክለብ ወደቀ ብላችሁ በዚህ ደረጃ ለምን ትደሰታላችሁ ብዬ ትናንት ቪዲዮ ልሰራ ነበር። ግን ትንሽ መቸኮል ጸባይ ስላለብኝ ስላልቸኩል ከራሴ ደጋፊ ጋር ለመጣላለሁ ብዬ ዝም አልኩኝ። ገባችሁ አይደል? ከዛ ሳስብበት እኔ የኔ ቡድን ሲበላ ነው የምደሰተው። ገባ? ጠላቴ መቃጠሉ ትንሽ ሊያስደስተኝ ይችላል። ግን ዛሬ ቀኑን ከዋልኩ በኋላ ከእናንተ እኩል ተደስቻለሁ፣ ረክቻለሁ። ገባችሁ? ምክንያቱም ትናንት ክለቡ ሲሸነፍ ነው ያየሁት። ያን ያህል ደስ አላለኝም ስለማልጠላው ክለቡ ግን እነዚህ ሙስጠምጢማም የሆኑ ደጋፊዎችን ሳያቸው ረካሁኝ። አብዩ የኛን ፎቃቃ ወያላ አስታስጠሉ ምናምን ብሎ ትናንት ደግሞ አታብሽኩኝ አልቃሻ ምድረ ምቀኛ እንዳየሽው ነው። እኔ በክለቤ ስኬት እንጂ በሌላው ክለብ ማጣት ምደሰት ደጋፊ አይደለሁም። ወያላ ስላልሆንኩ አንተ ወያላ ነህ። ሙአዝ ጓደኛ ወያላ መስሎ ከታየ ሁላችንም ላይ አትለጥፍ። ገባህ አይደለ? የሲቲ ደጋፊ ነህ፣ ወያላ ነህ፣ ማመን አለብህ። አዎ ብለህ ተቀበል። ገባህ አይደለ? ወያላ ደግሞ ይናቃል። እኔ ደግሞ ወያላ አይደለሁም። ይሄን ማሊያ የለበሰው ወያላ የሚመስላችሁ ሰዎች አይምሯችሁ ቅንጭር ያለ ሰው ነው ነው። ይኸው ማስረጃ ነው ቪዲዮ ነው። ተረዳኝ አይደለ? እኔ በክለቤ ብቻ ነው የምደሰተው። ትክክለኛ ደጋፊ ማለት እንደዚህ ነው። እንደዚህ መሆን ከቻልክ በርታ፣ ካልሆነ ግን ነው ወያላነትህን እንዳትክድ። የምትለብሰው ማሊያ ከወያላነት አያድንህም። ወያላ ነህ፣ ተቀበለው። ወያላ ነህ። እሺ ትላንት እኔና አቢ በሰራነው ቪዲዮ ነው ሰው ሁላ እንዳለ ተያይዞት ምናምን ነገር ክሽክሽ ውስጥ ነው ያለው እና ይሄ ኖርማል ነገር ነው። ግን የኔን አቋም በግልጽ ላድርግላችሁ። ምናልባት ትላንት ለምን ታበሽቀኛለህ አይነት ነገር ይመስላል ብላችሁ ካሰባችሁ ግልጽ ላድርግላችሁ። እኔ አንደኛ ብሽሽቅ የሚመቸኝ ሰው ነኝ። አንደኛ ማበሽቀው ምን ያርለው እንዴ? ከማንም በበለጠ ያበሸኩኝ እኔ ስበሽቅ ምናምን 3 ዓመት እኮ ዋንጫ ሳጣ አይታችሁኛል። እዛ ጋር እየበሸኩኝ ነው እንጂ ያበሸኩኝ አይደለም። ተረዳኝ አይደለ? ግን የሚመቸኝ ነው ሪያሊስቲክ የሆነ ብሽሽቅ ነው። ሪያሊስቲክ የሆነ ብሽሽቅ እኔ ለብሽሽቅ አይደለም ለዝም ብሎ ብቻ ለሙድ ያምራል ምናምን ብዬ የምወደውን የሌላ ክለብ የሚመቸኝ የማድሪድ የኤሲ ሚላን ምናምን ማሊያ እንኳን ለብሻ አላውቅም። ይሄን ደግሞ የሚያቀኝ ሰው ያውቃል። ሌላ ማሊያ ለብሻ አይታችሁን ስለማታውቁ ማለት ነው። ስለዛ እዚች ጋር ማሊያ ቀየርክ ምናምን ተብዬ አታክ መደረግ እንደዛ ስላልሆንኩ ማለት ነው። ወያላው ስላልሆንኩ ተረዳኝ አይደለ? ሚዜ ብትለኝ በቃ ነው አብሬህ ልስቅ እችላለሁ። ገባ ልመልስልና ልስቅ እችላለሁ። ምክንያቱም 3 ዓመት ሚዜ ሆኛለሁ። አቢ ከዚህ በፊት ያወጣልን ስም ነበር ጉጉቲያንስ ይለን ነበር። እሺመቸው እኔ በጣም በጉጉት ሞቼ ነበር። አሁንም እየጓጓው ነው እስከ ግንቦት ድረስ ማለት ገባር። ይሄ በስትክክል እኔንም ሌላም ያርሰናል ደጋፊ የሚገልጽ ስሞች ናቸው። ገባ ብሽሽቅ በሽቃለሁ፣ በዚህ በሽቃለሁ ኖርማል ገባር። ወያላ ግን ልትለኛችንም ወያላ ስላልሆንኩ ማለት ነው። በተለይ ድብን ያለ ሌላ ማሊያ የሚለብስ ወያላ ደግሞ እኔን ወያላ ሊለኝ አይችልም። ይሄ አግባባዊ አይደለም። ይሄ ብሽሽቅ አይደለም። ይሄ ከንቀት አላንሰው ከንቀት አሳንሻ ላይ ተረዳኝ አይደል? ወያላ ከሆንክ ወያላ ነህ፣ መቀበል አለብህ። ኖርማል ነው። ገባህ አይደል? እኔ ደግሞ ሙሽራ እስከሆን ድረስ ሚዜ ነኝ። እኔ ራሴ ላይ እኮ ሚዜ ብዬ ብዙ ጊዜ ሙድ ይዣቃል። ኖርሚዬ ነው። ብሽሽቅ እንደኔ የሚመቸው ሰው የለም። ገባህ አይደል? በብሽሽቅ ስም ግን ዲስሪስፔክት ባንደራረግ ደስ ይለኛል። እሱ ነው በቃ። ገባህ? እኔም ካጠፋሁ ያስተካክላለሁ። ማንም ሰው ዲስሪስፔክት እንዳይደራረግ በብሽሽቅ ስም። ምክንያቱም ሁለት ጓደኛሞች መከባበር ካልቻሉ መበሻሸቅ አይችሉም። መበሻሸቅ ደግሞ ይመቸናል። ሁላችንም እንደምንለው መስመር ያዝ ብቻ። ይሄን ያውቁ ኖረዋል። አርሰናል አሁን ደጋፊዎቹ ካራቦ ካፕ ቅመማችን ነው ፕሪሚየር ሊግ ለመብላት ማጣፈጫ እንጂ አንፈልገው ምናምን ያሉት ዋንጫ ከበሉት 33 ዓመታቸው ነው። እሱም ያኔ ገና ኮካኮላ ካፕ ነው ስሙ ራሱ ስሙ ሳይቀየር ነው የበሉት። እንዴት እኮ የሚገርም ታሪክ እንዳላችሁ እናንተ ያላችሁን ታሪክ ማንም የኢትዮጵያውያን የአርሰናል ደጋፊዎች የተለየ ተግባር ብዙዎችን አስገርመዋል። ከትናንት ምሽቱ ጨዋታ አስቀድሞ ለክለባቸው ከፍተኛ ድጋፍን ሲያሳዩ ነበር የተስተዋሉት። ከጨዋታው በኋላ አንድ ደጋፊ በወተት ፊቱን ሲታጠብ፣ ሌላኛው ደጋፊ ማሊያውን ለመቅደድ ከቃጠው በኋላ ለቋጣሪዎች ብዬ ማሊያን አልቀድም፣ አርሰናልንም ዋንጫዎች አልደገፍኩትም ነበር ያለው። ሌላኛው ደጋፊ ማሊያውን በሚቀድበት ጊዜ ሌላ የአርሰናል ደጋፊ ማሊያውን እንዳይቀድ ሲያስቆመው ነበር የተስተዋለው። ኦሮሞ ምን ይላል መሰለ? ኦሆ ኦሆ ይሄ እንደገፉ ወያላ ዋንጫኛቱ ጨልጀዴላላ እንደገፉ ወያላ ዋንጫኛቱ ጨልጀዴላላ እንደገፉ ወያላ ፎቃቃ ወያላ ለማለት ነው። እኔ ግን አሁን ማለት ነው አቅም አጣሁ ሆድ ባሰኝ ምናምን ብዬ ቪዲዮ ብሰራ ግን ይርም ይፈርድብኝ ሰው አለ።
ምንም እኔ በቃ ግራ ገብቶኛል። እንዴት ነው ቲክቶክ የምንገባው? ነገ እንዴት ነው ኳስ ውጪ የምንወጣው? እንዴት ነው ሸገር አልመጣም እንዳትጠብቁኝ ብቻ። እኔ በቃ ቻው፣ ደህና ደሩ። ቢግ ላቭ ኤንድ ቢግ ሪስፔክት። የአሸናፊ ልጅ ነኝ አበሾቹ ዘር አለምሽ ዛሬ ነው ዛሬ አለምሽ ዛሬ ነው ዛሬ አውቃለሁ ጠንቅቄ ስለ ሀገር ፍቅር አለምሽ ዛሬ ነው ዛሬ አለምሽ ዛሬ ነው ዛሬ ኢትዮጵያ ሀገሬ ኩሪ በልጆችሽ አለምሽ ዛሬ ነው ዛሬ አለምሽ ዛሬ ነው ዛሬ በካምቦሎጆ ላይ ስምሽ ገነነልሽ አለምሽ ዛሬ ነው ዛሬ አለምሽ ዛሬ ነው ዛሬ ይጉን ካታንጋ ቸብ ቸብ ባፍትራት ተላፎቅ ቸብ ቸብ በአንድ ድምፅ አንድ ላይ ቸብ ቸብ በዝማሬ ይድመቅ ቸብ ቸብ አለን አለን ድል እናደርጋለን ከማናንሼ የሄዱ ውጤት ላለማስሬ እላለሁ ኢትዮጵያ ጊዜ ከማናንሼ ለሙት ወያላን ለመርዳት ካራቦ ካፕ መብላት በቂ ነዋል ፈለው በቃ ወያላው ከሚያለቅስ በቃ መልስለት። በቃ ለአንተ ሌላ እገዛላለሁ። በቃ መልስለት። በቃ ደግሞ የማይጠር ደጋፊ አንድ ሰው እንኳን በኋላ ወያላን እንዳያበሽቅ በቃ አንድ ሰው እንዳያበሽቅ። የወያላን ጨጓራ ቆጥበህ ተጠቀም እንጂ ቆጥበህ ተጠቀም። ገና ኤፍ ኤ ካፕ አለ፣ ፕሪሚየር ሊግ አለ፣ ቻምፒዮንስ ሊግ አለ። በምን ልታበሽቅ ነው? አንድ አራተኛውን ብቻ ነው የወያላን ጨጓራ መጠቀም ያለብህ። አንድ ሰው እንኳን በኋላ ወያላን እንዳይናገር በቃ ፍትህ ለወያላው ብያለሁ። ወላሂ አልሰማሁም ነበር። እንዴው ትናንትና እንዴው አርሰናል 2-0 ተረታ ብለውኝ እኮ ነው። አሁን ይሄ የሚነጥር ኳስ ግን አያችሁት በጣም ቀሽም እንደሆነ ጭራሽ 2-0። ቆይ አቆርቁር አንተ እንዴው 2-0 እንዴት 2-0 ሊሆን ቻለ? በጨርቅ ኳስ አርጉ። አሁንም በጨርቅ ኳስ እኔ እንዴው በሚነጥር ኳስ ልንገርህ ጣሳ ራሱ ብበላ ምንም አይደንቀኝም። እንኳን ዋንጫ ጣሳ ቢበላ ምንም እኮ ይሄ ግዴ አይሰጠኝም ነው። እና ምንም እንደው ወላሂ ከባድ ነው 2-0 እና እንዳይደብራችሁ የአርሰናል ገዳፊ ሆናችሁ ችግር የለውም። በጨርቅ ኳስ ግጠም በለው። እንዴት አይነት ነገር ነው? እኔ እኮ አልሰማሁም።